ደግሞ የቅድስና ህይወትን መኖር ልክ ማነው ጴጥሮስ እንደተናገረው የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። የጠራችሁ ቅዱስ እንደሆነ እናንተም በምን ቅዱሳን ሁኑ? በኑሯችሁ። አሁን የኑሮ ቅድስና አለ። አስቀድመን ስንጠመቅ ያገኘነው ቅድስና አለ። ከዚህ አንጻር መጽሐፍ ቅዱስ ቅዱሳን ይለናል። በነገራችን ላይ ያገኘነው ጽድቅ አለ። ከዚህ አንጻር ጻድቅ ተብለን ልንጠራ እንችላለን። አሁን የመጀመሪያውን ካገኘነው አንጻር ማለት ነው። ግን ይህ ሁሉ ግን መፈጸም ያለበት ነው። አንድ ጊዜ አልቆለታል የሚባል አይደለም። አይተዋል። አዎ አግኝተሃል ድህነትን፣ ግን ያ ድህነትን መፈጸም አለበት። ልክ ሲፈጸም የሁሉም ነገር መጨረሻ ሲሆን ደግሞ ያኔ ምን ትሆናለህ? አይ በቃ እንድናለን እንላለን። ይህ ነገር ሁሉ ፍጻሜ ሆኖ ድህነታችን ይጠፋል ብለን በማናስብበት ደረጃ ለዘላለም ከጌታ ጋር መኖር ስንጀምር እሱም ድህነት ተብሎ ይጠራል። ስለዛ ምንድነው? ድነናል። እየዳንን ነው ስንል አሁን ድህነትን መፈጸም ነው። እንድናለን ስንል ደግሞ ክርስቶስ መጥቶ ለዘላለም ከእርሱ ጋር ስንገባ ይሄ የሚበሰብሰው ስጋ የማይበሰብስ ሆኖ ተነስተን ከክርስቶስ ጋር መኖር የምንጀምርበትን እርሱም እንድናለን ብለን እንናገራለን። እሱም ልክ ምንድነው በዕብራውያን መልእክቱ ምዕራፍ 9 ላይ ቅዱስ ጳውሎስ ቁጥር 28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል እንዳለው ያድናቸው ዘንድ ለሚጠባበቁት ነው የሚለው። ያድናቸው ዘንድ የሚጠባበቁት እነማን ናቸው? ክርስቲያኖች እኛ ነን። ባይዚ ያድነን ዘንድ የምንጠባበቀው እንጂ አንድ የሆነ ሌላ የማያምን ኢአማኝ አይደለም። ጌታ ኢየሱስ ሁለተኛ ጊዜ ያለ ኃጢአት፣ በኃጢአት አይደለም። ከዚህ ቀደም በኃጢአት መጥቷል፣ ስለ ኃጢአታችን ማለት ነው። በታላቅ ትሕትና እየተመታ ምን እያለ መጥቷል። አሁን ግን ያለ ኃጢአት ጌታ ኢየሱስ ሁለተኛ ጊዜ ያለ ኃጢአት ይታየልናል ወይም ይገለጥልናል። ይመጣል፣ ኢየሱስ በክብር ይመጣል። ስለሚመጣ ዳግም ያድናቸው ዘንድ ለሚጠባበቁት አይደል ያለው? ሁለተኛ ጊዜ ይመጣል የተባለው። ስለዚህ ያድናቸው ዘንድ የሚጠባበቁ አሉ፣ እነርሱም እኛ ነን። የምንጠባበቀውም ጌታ ኢየሱስ አሜን፣ ጌታ ኢየሱስ ቶሎ ና እያልን ነው የምንጠባበቀው። እሺ ጋይስ፣ መንፈሱና ሙሽራይቱ ና ይላሉ ተብሎ እንደተናገረ በዮሐንስ ራዕይ ምዕራፍ 2 ላይ ጳውሎስን በኮሪንቶስ መልእክቱ ላይ ጌታ ኢየሱስ ና ብሎ እንደተናገረ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን ይልና ጌታ ኢየሱስ ና ይላል ጳውሎስ። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር እርሱ የተረገመ ነው። ስለዛ ጌታ ኢየሱስን የማይወድ ክርስቲያን ሊኖር አይችልም ማለት ነው። ስለዛ ክርስቶስን መውደድ አለብን። ክርስቶስን ስንወደው ክርስቶስን እናፍቀዋለን። የምትወደውን ነገር ትናፍቀዋለህ። አየህ፣ የምትወደውን ነገር ትናፍቀዋለህ። የምር አሁን ክርስቶስ እንደው በመጣ ብለን የምንናፍቅነን አይዳውት ብዙዎቻችን ጋር ያጠራጥራል። ከክርስቶስ ይልቅ ዓለምን በጣም እየወደድን የምንሄድ ከሆነ ክርስቶስ አሁን እንኳን ባይመጣ ትንሽ የተወሰነች ጊዜ እዚህ ዓለም ላይ አንዳንድ ነገሮችን ብናደርግ የምንል ከሆነ አስቸጋሪ ይሆናል። ስለዛ ከክርስቶስ ይልቅ ዓለምን እየወደድን ነው ማለት ነው። ክርስቶስን የምንወደው ከሆነ ግን ክርስቶስን እንዲመጣ እናፍቃለን። ስለዛ ጳውሎስ ምን አለ? ጌታን እርሱም ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይልና ጌታ ኢየሱስ ና ይላል። ጌታ ኢየሱስ ና። እንዲህ የሚጠባበቁት እነማን ናቸው? ያድናቸው ዘንድ የሚጠባበቁት የተባሉት እንዲህ የምንጠባበቀው እኛ ነን፣ ክርስቲያኖች ነን። ያድናቸው ዘንድ የተባለው ለምንድን ነው? ያድናቸው ዘንድ የተባለ አሁን ክርስቶስ ያድኑናል እኮ ኦፍኮርስ። ግን ያ ድህነት ግን ስለሚፈጸም እሱ የፍጻሜውን ለማመልከትም ይሄ ቃሉ እንደዚህ ይገባል። ፍጻሜውን ለማመልከት በቃ ለዘላለም ከእርሱ ጋር ልንኖር በሰማይ በአባቱ ዘንድ መኖሪያን አዘጋጅቶልናል ጌታ ኢየሱስ። ወደዛ ይወስደናል፣ ይመጣል። ጋይስ ክርስቶስ ኢየሱስ ይመጣል፣ ይወስደናል። ከእርሱ ጋር ደግሞ ለዘላለም እንኖራለን። ይሄ ቃል ገብቶልናል። ዝም ብሎ እንደዚሁ እንደማይተወን ማለት ነው። በአባቴ ዘንድ መኖሪያን አዘጋጅላችኋለሁ ብሎናል። ስለዛ በቃ ይሄ ምንድነው? ጌታ ኢየሱስ ቃሉን ሲጠብቅ አይተኗል። በጣም በተደጋጋሚ ሞቼ እነሳለሁ ብሎ የተናገረው ጌታ ቃሉን ጠብቆ የምር ሞቶ ከተነሳ ይህ በጣም ከባድ ነገር ስለሆነ በጣም በተደጋጋሚ ይህን ነገር የምነግራችሁ። ሞቼ እነሳለሁ ብሎ ይህንን ቃል መጠበቅ ለማንም አይቻልም። ዶክተር ሆናለሁ ፓይለት ሆናለሁ ብለህ ዶክተር እንደምትሆነው ፓይለት እንደምትሆነው አይደለም። ይሄ እሱን ብዙ ሰው ያደርገዋል። ሞቼ እነሳለሁ ብሎ ተናግሮ ግን የምርም ሞቶ መነሳት የሚችለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ብቻውን ሞቼ እነሳለሁ ብሎ ሞቶ ከተነሳ ሌላ የተናገራቸው ነገሮች ሁሉ እንድናምኑ ያደርገናል። እርግጠኛውን እንድናምኑ ያደርገናል። ወደ አባቴ እሄዳለሁ ብሏል፣ በቃ ሄዷል። ስለ እመጣለሁ ብሏል፣ ይመጣል። ክርስቶስ ኢየሱስ እንደሚመጣ 101% እርግጠኛ ነን። በምን እናውቃለን ከተባለ
ኧረ ይኸው ሞቼ እነሳለሁ ብሎ እኮ እንደዚህ አይነት ታላቅ ተአምር አሳይቶናል። ከፍ ከፍ ብሎ ደግሞ አድርጎ በአባቱ ቀኝ ተቀምጧል። እመጣለሁ ካለ በቃ ይመጣል። ስለዛ ጌታችን ይመጣል። በአባቴ ዘንድ መኖሪያን አዘጋጅላችኋለሁ ብሎናል። ያዘጋጅልናል፣ አዘጋጅቶልናል። ስለዚህ ወደዛ ይወስደናል። ለዘለዓለም ደግሞ ከጌታ ጋር እኖራለን። ስለዛ ሞተን አንቀርም። አሁን ሞት አያስፈራንም። ለምን? ክርስቶስ ሞትን አሸንፎታል። ስለዛ በክርስቶስ የምናንቀላፋኛ ጠፍተን የምንቀር አይደለንም፣ እንነሳለን። የሆነ ዝም ብሎ እንደ እንስሳ ዝም ብሎ ድምጥማጣችን ጠፍቶ የምንቀር አይደለንም። ከፊታችን አንዳች ታላቅ የሆነ ህይወት አለ። መቼ እንደምንሞት አናቅም። ዛሬ ማነው ጌታ ለንስሐ ህይወት ያብቃን እንጂ ዛሬም በተኛንበት ሞተን ልናድር እንችላለን። ኦኬ፣ ነገ ልንሞት እንችላለን። ከነገ ወዲያ ደግሞ እንደ ጌታ ፈቃድ ብዙ ዓመትም ሊሰጠን ይችላል። ግን በየትም ጊዜ እንሙት፣ በየትም ጊዜ ሞተን ግን አንቀርም፣ እንነሳለን። ጌታ ይመጣል፣ ከእርሱ ጋር ለዘለዓለም እንኖራለን። እና ይህ በጣም የሚናፈቅ ህይወት ነው ጋይስ፣ በጣም የሚናፈቅ ህይወት፣ በጣም የሚናፈቅ። አሁን ምድር ላይ ያላችሁ ምናምን ነገር በጣም እያለን በጣም የምንወዳቸው አንዳንድ ነገሮች አሉ፣ በጣም የሚያሳሱን ምድር ላይ አሁን እያለን። እስቲ ዝጋው እስቲ ኮመንቱን። ማለት ከኔ ጋር ነህ ከኮመንቱ ጋር ነህ ወንድማችን ሆስቱ ማለት ነው። ፈዛሃል እኮ አንተ በኮመንቱ ምንም እኮ ምን በጣም እኮ ስቀለድ ነው። እና ብዙ የሚረብሽ ኮመንት ያለ አይመስለኝም። ይቀመጥ አክቹዋሊ ኮመንቱ ቢኖርም ያናል እንትን አይደለም መሰለኝ፣ ብዙም ሰው እየጻፈ አይደለም በእርግጥ። እና ግን ምንድነው ተልቁ ማወቅ ያለብን ነገር እዚህ ምድር ላይ ስንኖር በጣም ደስ የሚሉን ብዙ ነገሮች አሉ። ብዙ ነገሮች አሉ። አሁን አይደለ አሁን እንደ ስጋነታችን ስጋ ከመሆናችን አንጻር ጋይስ በዚህ በዓለም ሳለን ስጋ ከመሆናችን አንጻር የምንወዳቸው ነገሮች ምናምን በዙሪያችን አሉ። የሆነ በቃ እንደ ስጋ የሚያስደስቱ ነገሮች፣ መብላት መጠጣት የሚያስደስተው ሰው ሊኖር ይችላል። እኔ አያስደስተኝም፣ እንደ መልአክ ነው የምኖረው። እሺ የምር አሁን እኔ ዋነኛው እሺ መብላት መጠጣት መጫወቱ ከጓደኞቹ ጋር ፈታ ማለቱ ምናምን ደስ ሊያሰኝ ይችላል። በራሳቸው ኃጢአት የላቸውም እነዚህ እውነቱን ለመናገር ግን ይሄ የፌሚሊ ነገር የቤተሰብ ነገሩ ምኑ ስራው ምኑ ሁሉ በቃ የሆነ ደስ የሚል ነገር ሊኖር ይችላል። በቃ የሆነ የዓለም ብልጭልጩ ነገርም ሊያስደስት ይችላል እውነቱን ለመናገር። እና ዓለም አንተ ደስ የሚያሰኝ ነገር የተወሰነ ትሰጥሃለች እና ሊያስደስት ይችላል አሁን ላይ። ግን ደግሞ ገስዋት አሁን ላይ ደስ የሚያሰኝ ነገር ማለት ነው። ለምሳሌ አሁን 20 ቤቶች ውስጥ ከሆንክ ዕድሜ 30 ቤቶች ውስጥ ሙን አሁን ላይ የሚያስደስቱ ነገሮች ከትንሽ ጊዜ በኋላ ከተወሰነ ዓመት በኋላ ያ ነገር አንተን ማስደሰት ማቆም ይጀምራል። በቃ እየሰለቻቸው ትሄዳሉ። እነዚህ ነገሮች አሁን ላይ አይሆኑም ማለት ትጀምራለህ። ልክ እንዴት መሰለህ ህፃን እያለህ የሚያስደስቱ አንዳንድ ነገሮች አሁን ላይ እንደማያስደስቱ ማለት ነው። ወዳጅ ህፃን እያለ ፊሽካ መንፋት የሚያስደስት ነገር ሊሆን ይችላል። አሁን ላይ በፍጹም ሊያስደስት አይችልም ያ ነገር። ልጅ እያለ ምናልባት አሁን የዘመኑ ልጆች ኤርናሞል ገብታችሁ ያንን መኪና መንዳት ምናምን ነገር በጣም የሚያስደስታችሁ ነገር ሊሆን ይችላል። አሁን ግን 25-30 ዓመት ከሞላ በኋላ እንደዚህ አይነት መዝናኛ ቦታዎች ገብተህ ያንን ትንሽዬውን መኪና መንዳት ምናምን አያስደስትህም። ማለት ምናልባት አንዳንድ ሰው ሊገኝ ይችላል እዛው መኪና ላይ ሆኖ አሁን ራሱ እየሰማኝ ያለ ሰው የ30-40 ዓመት ሰው ሆኖ አስበው ኤርናሞል ገብቶ ዝግ ነው እንጂ አስቧል። በ30 ዓመቱ በ40 ዓመቱ የህፃናቱን መኪና ኤርናሞል ገብቶ ሲነዳ እና ምንድነው አክቹዋሊ ከልጆቻቸው ጋር የሚነዱ አሉ። እነሱ ልጆቻቸውን ለማጫወት ነው፣ ፒስ ነው። እና ግን ያ ግን አሁን ለአንተ ደስታን ይፈጥርላሉ? አይፈጥርልህ። ፊኛ መንፋት ደስ የሚያሰኝ ጊዜ ነበረ ህፃን እያለ። አሁን ላይ ፊኛ ንፋ ብትባል ነው አይመጣውም። አየህ ህፃን እያለህ የሚያስደስት ነገር አሁን እዚህ እድሜ ላይ ስደርስ በቃ የሚያስደስተኝ ጊዜ አለፈበት ትላለህ። ልክ እንደዛ ሁሉ አሁን የሚያስደስት ነገር ከትንሽ እድሜያት በኋላ ደግሞ ነው የምትልበት ጊዜ ይመጣል። እንደውም የምትጸየፈው ጊዜ ሊመጣ ይችላል። ያንን ነገር ልትጸየፉ ይችላል። ህፃን እያለ ጭቃ ማብኳትም ደስ ይላል። አሁን ላይ ጭቃ ማብኳት ትጸየፈዋለህ። በዚህ እድሜ ደግሞ ደስ የሚያሰኙ ነገሮች ይኖሩና ከተወሰነ ጊዜ በኋላ ጭራሽ እንዴት ነበር ሲያደርገኝ የነበረው ልትልም ትችላለህ። ስለዚህ ዝም ብለህ የምትጸየፈው ብቻ ሆኖ ሊቀር ይችላል። ዘላቂ አይሆንም ማለት ነው። ደስታው ከዓለም የምናገኛቸው ደስታዎች ዘላቂ አይደሉም። ህፃን እያለህ የምታገኘው ደስታ እድሜ ልክህን ሁሌም ሲያስደስትህ እንኳን አይኖርም።
የሆነ ጊዜ ድረስ ያስደስታል ያልፋል፣ የሆነ ጊዜ ድረስ ያስደስታል ያልፋል። ሰው ይመጣ ዘንድ ያለ ደግሞ ታላቅ ደስታ አለ ከፊታችን። ከክርስቶስ ጋር ያለው በዘላለም ውስጥ ያለው ህይወታችን ውስጥ የምናገኘው ደስታ አሁን ላይ ያወቅናቸው እነዚህ ሁሉ ደስታዎች እንደ ኢምንት እንድንቆጥራቸው የሚያደርገን እንደ ዜሮ እንደውም እንድንጸየፋቸው የሚያደርገን ታላቅ ደስታ አለ። እሱም ደስታ ገና አሁን ምንድነው እዛ ደስታ ውስጥ ሙሉ በሙሉ ስላልገባን ዓይን ያላየው ጆሮ ያልሰማው እንደተባለው በልብም ያልታሰበ እንደተባለው አሁን ሙሉ በሙሉ ላንረዳው እንችል ይሆናል። ግን አሁን በምሳሌ እንደነገርኳችሁ አትሊስት ያዙት። በጣም እጅግ በደስታ ማዕበል ውስጥ ሰጥማችሁ የማትወጡበት አይነት ነገር ውስጥ ነው የምትገቡት። ይመጣ ዘንድ ያለው ህይወት እንደዛ ነው። ያውም ልክ እንደሆኑ አንዳንዴ ደስ እያላችሁ አንዳንዴ ደግሞ እየከፋችሁ የምትኖሩበት አይደለም። በጣም በደስታ የተሞላ አይነት የማያቋርጥ ደስታ ነው ያለው ከፊታችን። እርሱም ከክርስቶስ ጋር የሆነ ደስታ ነው። ድረስም በክርስቶስ ደስ እያለ ትኖራለህ። አርጅተ በክርስቶስ ደስ እየተሰኘ ትኖራለህ። በክርስቶስ ከሆነ ደስታው በቃ ደስታ ነው። ዴዝ ቤድ ላይ ሆነ እየሞትክ እያለ ክርስቶስ ተዚህ ሲል በቃ በክርስቶስ ደስ እያለ ልትሞት ትችላለህ። የጌታን ስም እየጠራህ ልትሞት ትችላለህ። ክርስቶስ በልባችን ውስጥ ልክ ሲኖር የምርም የክርስቶስ ፍቅሩ በልባችን ሲኖር እንደዛ ነው። በቃ የጌታን ስም እየጠራህ ታንቀላፋለህ፣ ወደ ጌታ ትሄዳለህ። ስለ ጳውሎስ ምን ይላል በፊልጵስዩስ መልእክቱ ምዕራፍ 1 ላይ ለእኔ ህይወት ክርስቶስ። ለዛ ነው ዝቅ ብሎ አንድ መስመር ሁለት መስመር ዝቅ ብሎ ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ ይላል። ጳውሎስ ክርስቶስን እንዴት እንደሚወደው አስቡ። ማለት ሙሉ በሙሉ ህይወቱን በቃ ለአገልግሎት የሰጠ ሰው ነው። ወደዛ ይሄዳል፣ ወደዛ ይደክማል። ሌላ ነገር አያምሮም። ዓለማዊ ነገር ምናምን ኢቭን አያገባም። ጳውሎስ በቃ ለክርስቶስ ሙሉ በሙሉ ራሱን አሳልፎ ሰጥቷል። ጌታ ስለ እኔ ሞቷል፣ እኔ ስለ እርሱ እኖራለሁ። በቃ ለእርሱ ነው የምኖረው ነው የሚለው። እኔ ከክርስቶስ ጋር ተሰቅያለሁ ነው የሚለው። የጳውሎስን ስብከቱን ካያችኋቸው መልእክታቱ ምናምን በቃ እኔ ከክርስቶስ ጋር ተሰቅያለሁ። አሁን የምኖረው ራሱ እኮ ኑሮ በክርስቶስ ላይ ባለኝ እምነት ነው ያለ ይናገራል። ኦኬ በጣም ጌታን ስለሚወደው ሞት ሲመጣበት ጳውሎስ ደስ ነው የሚለው። ለምን? ያውቃላ ወደ ጌታ ሊሄድ ነው። እሰይ ጠቅመን ይህም ይላል። ይናፍቃል እንደውም ወደ ጌታ ጋር። በነገራችን ላይ እውነቱን ለመናገር በጣም ነው የሚያስናፍቀው። እንኳን ለጳውሎስ ለእኛም በጣም ያስናፍቃል። ማለት ያው ድክመቱ ምናምን ስላለ ሞት የተወሰነ እንትን ቢለንም ውስጣችንን ግን ስቲል ግን የሚያስናፍቅ ነገር አለው። በጣም የሚያስናፍቅ ነገር አለው። አስበዋል? ክርስቶስን የሚያህል ጌታ የዛሬ 2000 ዓመት በስጋ ተገልጦ ከእመቤታችን ከቅድስት ድንግል በስጋ ተወልዶ በዚህ በምድር ላይ ሲመላለስ የነበረው ያ ጌታ ያ ስለኔና ስለ እናንተ በጣም እንደው የሚያስገርም ውለታን የዋለልን ጌታ ብዙ መከራን የተቀበለው ያ ጌታችን በመስቀል ላይ ደግሞ እርቃኑ የተሰቀለልን እጆቹን እግሮቹን የተቸነከረልን ያ ንጉሥ ደግሞ ተሰቅሎ ሞቶ ያልቀረው ተቀብሮ ያልቀረው ይልቁንም ድል አድርጎ ሞትን የተነሳው ጌታ በክብር ከፍ ከፍ እያለ ሐዋርያቱ እያዩት ያረገው እና በአባቱም ቀኝ የተቀመጠው ያ ጌታ ተስፋ እንዳስደረጉት መላእክት ለሐዋርያቱ ማለት ነው። ይሄ እናንተ ያያችሁት እርሱ ጌታ ወይም ከፍ ከፍ እያለ ያረጋችሁት ልክ እንዳያችሁት ልክ እንደዚሁ ደግሞ ተመልሶ ይመጣል እንዳሉት ጌታችን ኢየሱስ ተመልሶ ይመጣል እናውቃለን። ከዚህ ጌታ ጋር ለዘላለም መኖር በጣም የሚያስናፍቀው ጌታን በስመ አብ ስትሄዱ አስቡት። ይህን ጌታ ታገኙታላችሁ። አሁን ብትሞቱ ምንድነው ቀሲስ ዶክተር ዘበነ አንድ ነገር ተናግረው አንዳንድ ሰዎች ምንድነው ሄድ ሲሉባቸው ነበረ። እንደው ለትህትና ነው እንጂ አንድም ኦርቶዶክስ ሲኦል አይገባም ብለው ሲናገሩ ነበር እና ያው ቆርጠው ነው አክቹዋሊ አንዳንድ ሰዎች ሲሄዱባቸው የነበረው እና ቀጣይ ምን ብሎ ሲናገሩ ሰሟቸው። በንስሐ የሚመላለስ አሉ። በንስሐ ኦፍኮርስ በንስሐ ከተመላለስን ሲኦል የምን አባቱ ሲኦል ጋይዝ፣ ኦርቶዶክስ ሆነን ክርስቲያን ሆነን በንስሐ ተመላልሰን ሲኦል በፍጹም በጌታ ቸርነት በጌታ ምሕረት ሰተት ብለን ነው የምንገባው። ኦፍኮርስ በንስሐ ብንመላለስም ግን በስቲል በጌታ ቸርነት በጌታ ምሕረት ግን አረ ተስፋ አያሳፍርም ጋይስ። የሰጠን ተስፋ ጌታ የሰጠን ተስፋ በፍጹም አያሳፍርም። ኢቨን እግዚአብሔር አምላክ እንደዚህ በቀላሉ ልጆቹን የሚጥልም አባት አይደለም። እንደዚህ በቀላሉ
ለዳሚኔሽን የሚሰጥ እንደዚህ ለፍርድ ምናምን አሳልፎ የሚሰጥ አይደለም አምላካችን እግዚአብሔር እንዲህ በቀላሉ ማለት ነው። ኦፍኮርስ ያው እንግዲህ ክርስቲያን ከሆንን በኋላ ጸጋውን ከተቀበልን በኋላ በጸጋው ካልተጠቀምንና እንደ አሕዛብ የምንኖር ከሆነ በጨለማ ውስጥ የምንኖር ከሆነ ኦፍኮርስ ያው እንጣላለን። ይሄ የራሳችን ምርጫ ነው፣ ግን በቀላሉ ግን አይደለም ነው። ኦኬ ጌታ የእርሱ ለሆኑት ኦፍኮርስ በደንብ የሚራራ ጌታ ነው፣ ለሁሉም የሚራራ ጌታ ነው። በእርግጥም ለማንኛውም ስትሄዱ ይህንን ጌታ ነው የምታገኙት። የምናገኘው አሁን ስንሞት ወደዛ የምንገባ ከሆነ ወደ ክርስቶስ የምንሄድ ከሆነ በቃ ክርስቶስ ነው የምናገኘው። እንዴ አስቡት። እመቤታችን ደግሞ አለች ቅድስት ድንግል። እንዴ እሷን ቀጥታ ታገኛለህ። ሌሎች የቅዱሳን ነፍሳት አሉ፣ ወደ እነሱ ማህበር ሄደ የምትቀላቀሉ። ኧረ በስመ አብ! ኧረ ይሄ በጣም ነው የሚያስናፍቀው። በእውነት በጣም ያስናፍቃል። እና ለዛ ነው ጳውሎስ ምን አለ ያልኳችሁ? ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ስለዛ ክርስቶስን በቃ ሰው በልቡ ክርስቶስን ከያዘ ሁሌም ከክርስቶስ የሆነ ደስታን እያጣጣመ ይኖራል። እና ሁላችንም ጋይስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በልባችን ይኑርልን፣ በልባችን ይንገስ። በልባችን ይንገስ ማለት ምን ማለት መሰለህ? በልባችን ይንገስ ማለት ኢየሱስ እንበል ማለት አይደለም። በልባችን ይንገስ ማለት የምርም ገዢያችን ይሁን፣ የህይወታችን ገዢ እርሱ ይሁን፣ እኛ ባሪያዎቹ እንሁን። ልክ ጴጥሮስም ጳውሎስም መልእክቶቻቸውን ሲጀምሩ ብዙ ቦታ የኢየሱስ ክርስቶስ ባሪያ ብለው ራሳቸውን ያስቀምጣሉ። ልክ እንደዛ የምርም ባሪያዎቹን እርሱ ጌታ ኢየሱስ በልባችን ላይ ንጉሳችን ከሆነ ገዢያችን ከሆነ ለኃጢአት መገዛት እናቆማለን። አይተሃል? ለኃጢአት የምንገዛ ከሆነ ለኃጢአት መገዛት ማለት በነገራችን ላይ ኃጢአትን እያደረጉ መኖር ማለት ነው። ኃጢአትን እያደረግን እየሰራን የምንኖር ከሆነ ለኃጢአት ተገዢ ሆነናል ማለት ነው። ሳናስበው ምን እያለን ነው? ንጉሳችን ገዢያችን ኢየሱስ ሳይሆን ኃጢአት ነው እያለን ነው። ይሄ እንዴት እንደሚያሳፍር እኮ ጌታ ስማ። ሳናቀው ገዢያችን ንጉሳችን ኃጢአት ነው። እንደዛ ነው ባይዘ እያለን ያለ ነው ሳናስበው። በጣም በተደጋጋሚ በዛው ኃጢአት ብቻ የምንቀጥል ከሆነ አንድ ጊዜ ተሳስተን ለምንወድቀው ምናምን አይደለም። አፍተሮል ገና ሰው ነን። ሰው ብቻ ሳንሆን ያው ሩጫ ላይ ያለን ሰዎች ነን። ሩጫ ላይ ያለ ሰው ይወድቃል፣ ከዛ ደግሞ ይነሳል፣ ይሮጣል፣ ደግሞ ይወድቃል፣ ይነሳል፣ ይሮጣል። እየሮጠ እያለ የሆነ ሰዓት ላይ ደግሞ ይደክመውና ሊንቀራፈፍ ይችላል። ከዛ ደግሞ የሆነ ኤነርጂ ነገር እንደዚህ ዶፒንግ ምናምን በሉት እጽ ምናምን ይወስድና ደግሞ ይፈጥናል። ግን እጹ ዶፒንጉ ትላል ደግሞ እንዳይመስልብኝ እንጂ እሱን እርሱትና ቃል ቅዱስ ቁርባን ይቀበላል። ቅዱስ ቁርባን በጣም በቃ ያፈጥናል። እሱ ደግሞ ከዛ ቅዱስ ቁርባን እያፈጠነ ደግሞ ትሮጣለህ። እንደዚህ በቃ በህይወት ውስጥ አለ መውደቅ መነሳት፣ በክርስቲያን ህይወት ውስጥ ያለን ይታወቃል። በክርስቲያን ህይወት ውስጥ እንዳትረሱ ጋይስ። እሺ መውደቅም መነሳትም ያለ ነው። ሰው ይወድቃል፣ ይነሳል። ክርስቲያን ግን ወድቆ መቅረት የለበትም። በተቻለው አቅም በቃ ልክ ሲወድቅ ቶሎ ተጸጽቶ መነሳት አለበት። በወደቀበት በዛው ግን እኔ በቃ በዚሁ ተመቸኝ ልቀጠል ካለ ግን ያኔ ንጉሴ ኃጢአት ነው ይላል። ገዢ ኃጢአት ነው። እኔ በቃ ምክንያቱም ኃጢአት እየገዛው ነው። ሰው ሙሉ በሙሉ እጁን ለኃጢአት ሰጥቶ ቁጭ ካለ እና ካመነበት በቃ ገዢ ኃጢአት ነው እያለ ነው። ስለዛ ልቡ ላይ ኃጢአት ይገዛዋል፣ ምላሱ ላይ ኢየሱስ ይገዛዋል ማለት ነው። ምላስህ ኢየሱስ ሊል ይችላል፣ ተግባርህ ግን ኃጢአት ይላል። ስለዛ በተግባር ገዢ የሚሆነው ኃጢአት ይሆናል። ግን ስለ ክርስቲያኖች ሲናገር ጳውሎስ ምን ይላል? ለኃጢአት ሞታችኋል ይላል። ለኃጢአት ምን ብላችኋል? ሞታችኋል። ለኃጢአት ሞታችኋል። ሮሜ ምዕራፍ 6 ላይ ለኃጢአት የሞታችሁ ይላል። በእርሱ ደግሞ እንዴት ጸንታችሁ ትኖራላችሁ ይላል። ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እንግዲህ በኃጢአት ጸንተን ኑርን ይላል። በኃጢአት ጸንተን ኑር ወይ ማለት ኃጢአት እያደረግን እንኑርን ማለት ይሄ ነገር በክርስቲያኖች ዘንድ በጣም አሳፋሪ ነገር ነው። በኃጢአት ጸንቶ መኖር የሚባል ነገር የለም። በኃጢአት ጸንቶ በፊት ብቻ አይደለም አሁንም አሳፋሪ ነው። በነገራችን ላይ እኛ ሀገር ያው ውጭ ሀገርም እንደዚህ ነገር ሊኖር ይችላል። አትሊስት ግን ከኦሪየንታል ኦርቶዶክስ አንጻር
እኔ እንደው ከኦሪየንታል ኦርቶዶክስ አንጻር ብዬ ክፍል አድርጌ ስለራሳችን ብቻ ዝም ብዬ እስካየሁት ግን ማለት ነው በኃጢአት ጸንቶ መኖር ምናምን በክርስቲያኑ ዘንድ ብዙም አይታይም። በውጭ ዓለም ምናምን በሌላው ዓለም በውጭ ዓለም ስል በኦሪየንታል ኦርቶዶክስ አሁን በኮፕቲክ ምናምን በሌሎች ምክንያቱም በየጊዜው በመጡ ቁጥር ቆርበው ነው የሚሄዱት አማኞቹ ይመጣሉ። እሺ ቆርበው ይሄዳሉ፣ ይመጣሉ፣ በየሳምንቱ ነው የሚቆርቡት። ስለዛ በኃጢአት ጸንቶ መኖር የሚባል ለክርስቲያኖች እንግዳ ነገር ነው ማለት ብዙም የተለመደ አይደለም። ይኖራል ግን በጣም ሬር ነው። እኛ ሀገር ስትመጣስ እኛ ሀገር እኔ ምን አይነት ነገር እንደገባብን አላቅም ጋይስ። በጣም በቃ እኔ ምን እንደገባብን አላቅም። ሰው አይቆርብም፣ አንቆርብም። መቁረብ ብቻ አይደለም በነገራችን ላይ ስለቆረብን ብቻ ምንም እንደዛ ማለትም አይደለም። እውነቱን ለመናገር ስለቆረብንም ግን ቆርበህም ግን ፈዛዛ ልትሆን ትችላለህ። ኦኬ ፈዛዛ ልንሆን እንችላለን ኦፍኮርስ በጣም ስለዛ በጣም ሲሪየስሊ ነው ነገሮችን ማየት ያለብን እኛ ራሳችን የትኛው የሚቆርብ ሰው ራሱ ማለት ነው። ግን አብዛኛው ሰው እንደምታውቁት ጭራሽ ከቅዱስ ምስጢር ርቆ ጭራሽ ቤተክርስቲያን ዞር ብሎ ቼክም አያደርግም። ቅዳሴ እሑድ ጠዋት ላይ ሩጫ አለብኝ ወይ ደግሞ ኳስ አለብኝ። እንደውም እነሱ ይሻላሉ። እሑድ ጠዋት ሩጫ የሚሮጡት እና ኳስ የሚጮቱት እንደውም እነሱ ይሻላሉ። ጭራሽ ቅዳሜ ኦቨር ወጥቶ አድሮ በሃንጎቨር እሑድ ዕለት አልጋው ላይ ተዘሩ የሚገኝ ሰው ሊኖር ይችላል። ወይ ከመጠጥ ቤት አብሮ የሚጠረግ ሰው ልታገኝ ትችላለህ። እና በጣም ይሄ ሼምፉል በጣም የሚያሳዝን እና እንደዚህ ነገር ስታይ በሰዎቹ አትፈርድም ዝም ብለህ በቀላሉ በቃ ምክንያቱም ይሄ ያሉበትን ሁኔታ እናቅም እኛ አስተዳደጋቸው ምናምን በቃ በሚያሳዝን ሁኔታ እኛ ሀገር ያደግንበት መንገድም በቃ ስናድግም በጥሩ ሁኔታ አላደግንም። በመንፈሳዊ ሕይወታችን ተኮትኩተን አላደግንም ብዙዎቻችን። ስለዛ ብዙ ሰዎች ይህንን የእግዚአብሔርን ፍቅሩን ምናምን በቃ ከክርስቶስ ጋር ያለውን ኑሮውን ምናምን ብዙም አያውቁትም። ስለዛ በቃ ፊት ለፊት ላይ በአንድም በሌላም ተጣሞ ያድጋሉ። ቤተክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስትና እናት የክርስትና አባት ዋናው ጥቅማቸው ምን ነበረ? ሕፃኑ ገና በሕፃንነቱ ይጠመቅ የለ ከተጠመቀ በኋላ በእምነት በቅድስና ምናምን ነገር እንዲያድግ ማድረግ ነው። በቃ የክርስትና እናቶቻችሁ የክርስትና አባቶቻችሁ ያ ነበር ኃላፊነታቸው ምለው አለ ራሱ ባይዜ እናንተ ስትጠመቁ እዛ ተገኝተው በእናንተ ቦታ ሆነው ጸሎት ሃይማኖትን ደግመው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለውን ይህ መሰረታዊ የክርስትና ትምህርትን የያዘውን ጸሎት ሃይማኖት ማለት ነው። እሱን ኮንፌስ አድርገው መስክረው ማለት ነው። አዎ በቃ ይህንን ልጅ በትምህርትም በህይወትም አንዱ አንጭ አሳድጋለሁ ብለው ቃል ገብተዋል። ግን አያውቁትም። አሁን ላይ ጭራሽ ለምን እንደተጀመረ ራሱ ብዙ ሰው አያውቅም። ስለዚህ በቃ የክርስትና እናት ሆኛለሁ የክርስትና አባት ሆኛለሁ ለቡዬ ጀግና ዳቦ ይዤ እሄዳለሁ። በቅዱስ ሚካኤል በስማኔ ይዛን እንዳለ በቃ እንትን እኮ ነው። ቤተክርስቲያኒቱ በጣም ጥንቅቅ ያለች ናት። ግን እኛ ፈዘዝን። እና ይህ ምንድነው የአገልጋይም ችግር አለ። እኔ ፐርሰናሊ ከምዕመን ይልቅ አገልጋይ ላይ የአገልጋይ ችግር ነው ብዬ የማስብ አይነት ሰው ነኝ። በቃ በደንብ እኔ ቤተክርስቲያን ውስጥ ያለ አገልጋዮች ሁሉም ሰው በደንብ እዚህ ላይ መስራት አለበት። በቃ ምዕመን ላይ ኤኒዌይስ ተውትና እሱን ብቻ ግን እና ምዕመኑ ላይ በደንብ መሰራት አለበት። እና እኛ ሀገር እንዳልኳችሁ በደንብ በቃ ስላልተሰራ ከቅዱስ ሚስጥር መካፈል ተውት። የሚያስቀድስ ሰው ምንም የለም። የሆነ መጨረሻ ላይ የሆነ ሰዓት ላይ በቅብሮ የከፈለ ይሄዳል። ካለበለዛ ቀደም እንዳልኳችሁ ነው ሩቅ ያሉ በጣም ብዙ አሉ። እና በስመ ኦርቶዶክስ ግን ኤቲስት መስሎ ቁጭ ያለ የሀገር ህዝብ ነው ያለው። በስመ ኦርቶዶክስ ኤቲስት ሆኖ የተቀመጠ አምላክ እንደሌለው ህዝብ የሚኖር የሀገር ህዝብ ነው ያለው። አምላክ እንደሌለው ጋይስ፣ አምላክ እንደሌለው በቃ አምላክ ያለው ህዝብ አይመስልም አብዛኛው ሰው ማለት ነው። እና እንደዚህ የሆነበት ምክንያት እንዳልኳችሁ በአብዛኛው የአገልጋዮች ችግር ነው። የአገልጋይ ችግር ነው። አገልጋይ በጣም ዴዲኬትድ ሆኖ በጣም ለክርስቶስ የታመነ ሆኖ እሱ ራሱ አገልጋዩ ራሱ ኢየሱስ ክርስቶስን ከልቡ ወዱት አፍቅሩት የምርም ከክርስቶስ ጋር የሚኖር ሆኖ ሌላውን ሰው ደግሞ ናና እስቲ አስተምራለሁ የሚል ብቻ አይደለም፣ እየተጠጋ የትም ድረስ ሄዶ ሰዎችን ወደ ቤተክርስቲያን ማምጣት አለበት፣ ወደ ጌታ መቅፍ ማምጣት አለበት፣ ወደ ቅዱስ ቁርባን ማምጣት አለበት።
አሊያ ዝም ብለህ መጮህ ብቻ ዋጋ የለውም። ፍሬ አልባ ነገር ብቻ ዝም ብሎ ሲለፈልፉ ማር ምንም ጥቅም የለውም። በእውነት እኔ ጋይስ እኔ ስሜታዊ ነው የምሆነው። የምር በጣም አንድ ሰው በቃ አገልጋይ ነኝ ካለ በቃ የምርም አገልጋይ መሆን አለበት። የምርም የክርስቶስ ባሪያ መሆን አለበት። የምር ጋይስ በቃ የሆነ ድካም ምናምን ቢኖርበት ራሱ በተቻለው አቅም ግን ሊያስጨንቁ ይገባል። በቃ የክርስቶስ ነገር፣ የቤተ ክርስቲያን ነገር፣ የክርስቲያን ወንድም እህቶቹ ነገር የምርም ከልቡ የሚያስጨንቀው። ስለዛ ክርስቶስን የሚወድ ከሆነ ክርስቲያን ወንድም እህቶቹን ይወዳልና የምርም ክርስቲያን ወንድም እህቶቹን የሚወድ መሆን አለበት። አሪያ ፈዘን ነው እንደዚሁ የምንቀረው እና አብዛኛው ሰው በቃ በዚህ ምክንያት ርቋል ከእግዚአብሔር መንግስት። በጣም በጣም ርቆ እናገኛለን እንጂ እኔ በውጭ እንደዛ እንዳልኳችሁ እኔ አይመስለኝም፣ እንደዛ አይመስለኝም። እና በፍቅር በጣም በፍቅር እዚህ ገና አሁን አስቀድሳ የማታውቅ አንዲት እህት ብትኖር ማለት ነው እና ራኒ እንደ ወደ እግዚአብሔር መመለስ አለብኝ ብላ ወደ ቅዳሴ ለምሳሌ አንዲት እህት ብትሄድ አጋጣሚ እንግዲህ በዓለሙ እያለች ለምሳሌ ጥፍሯን ምናምን ቀለም ልትቀባ ትችላለች አይደል? ጥፍሯን ቀለም መቃት በራሱ ኃጢአት አይደለም። እና ተቀባች እንበል ቤት ውስጥ ስትቀመጥ ወይ ምናምን ነገር ያው በእንደዚህ ነገሮች ውስጥ እየታለልን ምናምን ባንኖር ጥሩ ነው እውነቱን ለመናገር። ግን ይሄ በመንፈሳዊ እየታደገ ሲኬድ ነው የሚደረስበት። ስለዛ አሁን ያው እንደ ጀማሪ ክርስቲያን ምናምን በጣም ኖርምዬ ነው እና ጥፍርም አስበቀልሽም ወይም አስቀባሽም ምንም አልሽም። ግን እንደዛ ሆነና ለምሳሌ ይህች እህት ሄደች እንበል ልታስቀድስ እና ቤተ መቅደስ ገባች። አሁን የሆኑ ትልልቅ ሽማግሊቶች ማለት ነው፣ ሽማግሊት ነው የሚባሉ ለሴት አሮጊት አይባልም። ባይዘዊ አሮጊት ከተባለ ለሴቶች ለወንዶች አሮጌ ሆኖ መባል ያለበት ብሎ ነበር አንድ የግዕዝ መምህር በፊት ትምህርት ቤት እያለው። ለወንድ ሽማግሌ ካልክ ለሴት ሽማግሊት ነው፣ ሽማግሊት እንጂ ለሴቶች ሲሆን አሮጊት ካልክ ለወንዱ አሮጌው ማለት አለበት። አሮጊት ዊርድ ነው አይመጣውም። እና ሽማግሌቶች አንዳንድ ጊዜ አሁን አይመጣውም በቃ ሲናገሩ በስመ አብ ያችን ወጣት ጥፍር ቀለም ተቀብታ ቢያገኟት ትሪት የሚያደርጉበት መንገድ ማለት ጥሩ ነው። መምከራቸው እኮ ቤተክርስቲያን ስትገቢ እንደዚህ ባታደርጊ ምናምን ብለው አሁን በጣም ቀስ ብለው በፍቅር ማለት ነው እንኳን መጣሽ ደስ ብሎኛል፣ ከዚህ በፊት አይቼሽ አላቅም፣ እዚህ ቤተክርስቲያን የመጀመሪያሽ ቀን ምናምን ብለው አሁን እንደዚህ በፍቅር ቢቀበሏት ያችን ሴት አስቡት። በፍቅር ሊጠባ ያረጓትም ጋይዝ በጌታ አስቡት። አንዲት ወጣት ጭራሽ ቤተክርስቲያን ሄዳ የማታውቅ ሆና አሁን ትፈራለች ምናምን። እስቲ እንደው በቃ ልሂድ ብላ ስትገባ ጥፍር ቀለም እጇ ላይ ተቀብታለች። እና ሌሎች ሰዎች እዛ አግኝተዋት ያው የመጀመሪያ ጊዜዋ እንደሆነ ስለሚያውቁ ያው አይቷት ስለማያውቁ ከዚህ በፊት አይቼሽ አላቅም፣ እዚህ ሰፈር ገብተሽ ነው የመጀመሪያሽ ምናምን እያሉ በፍቅር እንኳን ደህና መጣሽ ምናምን ብለው ቢቀበሏት በጣም በቃ በፍቅር ማለት ነው። ከዛ በኋላ ደግሞ እጇን አይተው ጥፍርሽ በጣም ነው የሚያምረው ምናምን ብለው ማለት ነው አደናንቀው። ግን ደግሞ ቤተክርስቲያን ሲመጣ ብዙ ጊዜ እኮ ብዙ ሰው አይቀባ ምናምን ነገር ቀለል አድርገው ከፈለሆን አትቀቢ ራሱ አይደለም ያው ብዙ ሰው አይቀባም ምናምን። ያው እዚህ ወደ ክርስቶስ ፊት ልንቀርብ ስለሆነ እንደዚሁ እንዳለን ሆነን ነው የምንመጣው እኛ ምናምን ነገር። ያው ብዙ ሰው እንደዛ ነው የሚያደርገው ምናምን ነገር። በቃ ያቺ ልጅ ቀጣይ ስትመጣ በተአምር ጥፍር ቀለም ተቀብታ አትመጣም። ያውም ስትመጣ ናፍቋት ነው የምትመጣው ራሱ ጋይስ። ግን ቤተ መቅደስ ውስጥ እንደዛ ሆና ብትገባ እንዲህ አንድ ቅዳሴው ነው የሚቋረጥ። በአንዳንድ ሰዎች በጌታ ረግበት መንገድ ቤተክርስቲያን ውስጥ ሲያስጠላ በጌታ ስም አይመጡም። እኔ እንደዚህ በጣም ዝገት ነው። እና ያው በሴቶቹ በኩል ብቻ ኢቨን በወንድሞች በኩል ራሱ እንደዛ ነው። አንዳንድ ሰው እኔ አሁን ትዝ ይለኛል ሰውዬ እኛ በዛ በፊት ሰፈር እያለው ፋሚሊ ጋር በጌታ ስም እኔ አንዳንድ ጊዜ እያየሁት ልነቅል ነው የሚደርሰው ክርስቶስን በጣም በቃ ከስንት ጊዜ በኋላ ማልኩኝ ትላለህ። ማነው ከስንት ደቂቃ በኋላ እሺ። እና በጣም በቃ አሁን እሱ በጣም ነው እስካሁን ድረስ ትዝ ይለኛል ማለት ደስ ይላል። ያው እንግዲህ ተቀንቶ ነው ለቤተ ክርስቲያን በእርግጥ መቋሚያውን በቀረ እኮ እሱን እኮ ነው የምልህ እንዲህ ድንገት ደከም ብሎ ለመቀመጥ ከሞከርክ እኮ በመቋሚያ ወገብን ጎሰም ሲያደርግ
ተነስተህ ቁም ሳይሆን ተነስተህ ውጣ ውጣ እኮ ነው የሚያሰኝ። በእውነት አስቸጋሪ። እኔ እንደዛ አጋጥሞኝ አያውቅም። በእርግጥም ግን አይመጣውም በእውነት እንዴ። በመቋሚያ ወገብን ወጋ ጎሰም ሲያደርጉ ነው የሚያስብለው። እና በጣም ሁሉም ነገር በፍቅር ቢሆን ሁላችንም በቃ ተሰባስበን ወደ ገነት ነበር ክርስቶስን ተያይዘን እንዲህ እጅ ለእጅ ክርስቲያኖች ሁሉ ኦርቶዶክሶች ሁሉ የምር ፍቅር ቢኖር በቃ ተሰባስበን እጅ ለእጅ ተያይዘን እየዘመርን ወደ እግዚአብሔር መንግስት ውስጥ ሰተት ብሎ ገባ ነበር። ኤኒዌይስ ጌታ አሁንም ይህንን በረከት እንደሚሰጠን ነው ተስፋ የምናደርገው። እና ኤኒዌይስ እንደዛ እናድርግ። ብዙ ሰዓት ያስኳችሁ። አክሊለ ሰማዕት ርቦት ነበር እውነቱን ለመናገር ራቱን እያዘገጃጀ ነበረ እና ግን እዚህ ጋር ያው ጨዋታ አስነሳችሁና ጨዋታው ያዘኝ ትላለህ። በቃ እስቲ እንትን ትንሽ አብሬያችሁ ልቀመጥ መሰለኝ እና ከዛ በኋላ ሊል ወይስ እንዴት ነው የሚሻለው? ቃለ ሕይወት ያሰማልን። በጣም እናመሰግናለን። አትሂድብን። የብዙ ሰው ናፍቆት ሆናል። በጣም ሰው ናፍቋል። የሌለ ታፍኗል። ባይዘው እንትነሽ እሺ፣ አብርሺ እንትን አድርገው ደግሞ ስታወራ ስልክን ከፍ አድርገው። ይሄ እንትን ነው አዲስም ስለሆነ ስልክ አጠቃቀሙንም አልቻልክበትም ሳይ ከታች ስፒከሩን አታፍነ። አያያዝ ላይ አረ የወጣውን ድምፅ እያያችሁ ነው። አሁን ጋይስ ፏኩን ያለው ከአንዳንድ እብድን የሆነው በእውነት አንተ ስፒከሩ ግን ያበደ ነው። አዲሱ በሱ አይደለም አዲሱ እያለበት አሽቃበጥኩ ብዙ እውነቱን ለመናገር ትንሽ ይበለኝ። አይ ትንሽ አሽቃብጫለሁ። ይሁን። ለማንኛውም ቃለ ሕይወት ያሰማልን። በርሲሳ ብሬ ሰላም ይበሉን። ከዛ መኩ ይቀጥላል። ከዛ ባሮኬ ይቀጥላል። ያው ጋዲ እንቅልፏ መጥቶ ሄዳለች። እንግዲህ ሰላም አብርሽ፣ እንዴት አለ? ደህና ነህ? በቃ እኔ ምራት ልብላቸው እንዳትወጣ። ምን ነው ምን ቃለ ሕይወት ያሰማልኝ እንኳን ለመዝጎ ቃለ ሕይወት ያሰማልኝ። ኤኒዌይስ እናመሰግናለን። ዲያቆን መኩ ባሮክ አፍተር ሎንግ ታይም እንዴት አላችሁ? ደህና ናችሁ ወይ? አብርሽ አንድ ሁለት ሰባት እኮ አኬ ራሱ ያስፈልገዋል። ባይዘ አምላክ እናወራበታለን። ያስፈልገዋል። ቆይ ዝም በላ አንድ ገዳም ይዤ ሄድና አረ ባለፈው ሰባትማ ሱባኤ ቁጭ ብለዋል። እዚህ መጥቶ ሱባኤ ይዞ ግን ገዳም እንትን ጸበል ያስፈልገዋል። ባሮኬ እንዴት አለልን? ብርዬ ሰላም ነው ወይ? እንዴት አለልን? ሰላም ብያለሁኝ። ኔትወርክ ይዞኝ ነው በመሀል እንትን ብዬ ነበረው። ድምፅ ራሱ እኮ በጣም ተናፍቆ ነበር። ባሮኬ ጎልደን ቮይስ ይለዋል። አኬዋ ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርት ነበረ። እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን። መምህር ብርዬ ሰላም ብያለሁኝ። እንዴት አሉ? እንደምን አሉ? አብርሼ መኩ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እንደምን አላችሁልኝ ብያለሁ። ሁላችሁንም ሰላም ብያለሁ። ሰላም ብዝት ይበልልን ባሮኬ፣ በጣም እናመሰግናለን። ደህና ነን። ዲያቆን መኩ ምናልባት ስራ ላይ ናቸው መሰለኝ አሉ። እሺ አዎ ቆይ አንዴ መኩ ስሜታዊ አቱን ቀሲስ የት አሉ? ቅድም አይቻል ወንድማችን አስገባቸው ስፈልግ አጣዋቸው። ኦኬ ታይትል ነበራችሁ ግን አብርሼ? አረ እንዲሁ ዝም ብለን በቃ አኬ በጣም ተናፍቋል እያሉኝ ቅድም ላይቭ ገብቼ አልነበር? ከዛ እሱን እንትን ስል ወንድሞችን እንትን በላቸው ሰብስባቸው ሲለኝ ከዛ ዮሐዴም ትንሽ በቃ እንቅልፍ ፈልጋለች።
ያው ራሷን ትንሽ እንትን ብሏት ነው መሰለኝ። ጋዲም ኧረ እሱ ነገር ምንድን ነው? አንተ እኔ ራሴ ምናምን አይንኩት አንተ ማመመህ ራስ የሚባል ነገር ሁለት ሶስት ቀን እንደፈራው እኔ ራሴ ታውቃለህ። ደግሞ በፊትም በእርግጥ ያመኛል፣ አንዳንዴ ያመኛል ነው የራስ ምታት እና ባይዘ ጥሩ ነገር ነው ያነሳው። አኬ ብዙ ሀሳቦችን አንስቷል። ግን ይሄ ቤተክርስቲያን በነገራችን ላይ ማንንም ያለ እንዴት ነው በፍቅር ብቻ በሆነ ኮንዲሽን ትቀበላለች እና ሰው ወደ እግዚአብሔር ቤት ለመምጣት ከእግዚአብሔር ማዕድ ለመቋደስ ወይም ለመካፈል ብዙ ፕሪኮንዲሽኖችን መደርደር መዘርዘር የለበትም። ማለት እንዴት ነው በግሪኩ ባይዘ ኃጢአትን በብዙ ነው የሚተረጎመው እና አንዱ መንሸራተት ነው የሚባለው ማለት ነው። ማለት እኔ ኃጢአተኛ ነኝ እያልክ ለምሳሌ ለምን ቤተክርስቲያን አትሄድም? እኔማ በደለኛ ነኝ እንዴት ሄዳለሁ? ለምን አታስቀድስም? እኔ እንዴ ብዬ መቅደስ እገባለሁ እያልክ በኃጢአት ላይ ኃጢአት እየጨመርክ ትንሸራታለህ ማለት ነው። በኃጢአት ላይ ኃጢአት እየጨመርክ ትንሸራታለህ። መቅረብ ሲኖርብህ በቃ ኃጢአት ከዚህና ከዚያ እየቃረምክ የምትመላለሰው መመላለስ አለ። ያ ደግሞ ራሱን ችሎ ማለት እኔ እንዴት ብዬ ነው የምቀርበው? እንዴት ወደ እግዚአብሔር ቤት ሄዳለሁ ብሎ ማለት በራሱ ኃጢአት ነው። ምክንያቱም እግዚአብሔር እኛን የጠራን ይሄ ሊቀድሰን አይደል? ወደ ቤተክርስቲያን መምጣታችን ወደ ቤተ መቅደስ መቅረባችን ልንቀደስ ልንለይ ስለሆነ አይሰማም እንደ አብርሽ? ኧረ ይሰማል። ቀጥል። ይሰማል። ወደ እግዚአብሔር ቤት ለመምጣት ወይም ደግሞ ከምስጢራት ተካፋይ ለመሆን የትኛውም ሁኔታ ሊገድበን ወይ ደግሞ ሊያስቀረን አይገባም። ማለት እንተዋቸዋለን እኮ በሂደት እንተዋቸዋለን፣ ግን ሊያስተወን የሚችለው ሊያስጥለን የሚችለው የያዝነው ነገር ያ ጸጋው ነው በራሱ አይደል? ጸጋ ወይ ደግሞ ኃይል በሚያስፈልገን ጊዜ ወደ ጸጋው ዙፋን በእምነት በመቅረብ ያንን የሚያግዘንን ወይ ደግሞ የሚያስችልን ጸጋ እንቀበላለን። ማንም እግዚአብሔር ካላገዘው ወይንም የእግዚአብሔር ጸጋ ካላስቻለው በስተቀር ሮጦ ሊያመልጥ የሚችል የለም። በስጋ ፍቃድ በመሐላም ሰው ምን ሊል አይችልም። ከሚያደክመው ከሚያዝለው የኃጢአት ከተማ ወይም መንደር ሊወጣ አይችልም። የሚወጣው ከዚያ ከተባለ በሚስጥራት በኩል ወይም ሊያግዝ በሚችለው ጸጋው በኩል ነው። እናሳ ምን ይሻላል? እኔ ባይዞ በጣም የሚገርመኝ ታሪክ ዳዊት እግዚአብሔር የሚወደው የተለየ እግዚአብሔር ሰው ነው። ግን ዳዊት እግዚአብሔር አብዝቶ የሚወደው እርሱም እግዚአብሔርን አብዝቶ የሚወድ ነው። ኃጢአት ሲያደርግ ዳዊት የመጨረሻ አማራጩ ኃጢአት ሰርቶ ድሎ ምን ይሻላል ሲባል ዳዊት እግዚአብሔር ይሻለኛል ነው የሚለው። ለእኔ ወደ እግዚአብሔር መቅረብ ይሻለኛል ነው የሚለው። ምክንያቱም እግዚአብሔር ቢሰብር ይጠግናል አይደል? እዚያው ይፈውሳል፣ እዚያው ያስተካክልሃል። ሰው ነው ሰብሮ የሚጥለው። ስለዚህ እንዴትም አይነት ሁኔታ ውስጥ እንሆን ማን ይሻለናል? እግዚአብሔር ይሻለናል። ወዴት መሄድ ይሻለናል? ወደ እግዚአብሔር ቤት መሄድ፣ ወደ እግዚአብሔር መቅደስ መሸሽ ይሻለናል ማለት ነው። እና አንዳንዴ ይሄ እንደ ምን ነው የሚባለው አጉል ትትና ወይም ይሄ አጉል ትትና ነው የሚባለው መጥፎ የሆነ ትትና ልምምድ አለ። ምን የሚል እኔማ አይገባኝም እንዴት ብዬ አሁን ጥሩ እኮ ነው፣ በሽፋኑ ጥሩ ነው ትትና ራስን ዝቅ ዝቅ ማድረግ። ግን ዝቅ ዝቅ ማድረጉ ከምን ለመሸሽ ነው? ከምስጢራት ላለመካፈል ወይም ከእግዚአብሔር ለመራቅና ሌላ መንገድ ለማበጀት ማለት ነው። ሌላ መንገድ ሴንስ ከእግዚአብሔር የሚያርቀን መንገድ ውስጥ ለመግባት እኔማ ለዚህ አልበቃም፣ ኧረ እኔ እንዴት ሆኜ ምና ይላል ሰው አልበቃም። እንዲያበቃን ነው ምስጢራት ያስፈልጉን፣ እንዲያበቃን ነው ቤተክርስቲያን ያስፈለገችን፣ እንድንበቃ ወይም ደግሞ እንድንሻል ነው ያ የቤተክርስቲያን አገልግሎት የሚያስፈልገንና እጅግ መልካም ነው። በየትኛው ሁኔታ ውስጥ ብንሆን ከቤተክርስቲያን አባቶች ጋር በናገር ወደ ቤተክርስቲያን በየትኛው ሁኔታ ውስጥ መቅረብ እግዚአብሔር አይደል እኛን የሚቀድሰን እግዚአብሔር እንጂ በእኛ የሚረክስ ቤተ መቅደስም የለም፣ በእኛም ደግሞ የሚረክስ መስቀልም የለም፣ በእኛም የሚረክስም አገልግሎት የለም። እኛ ግን በአገልግሎቱ እንቀደሳለን፣ በምስጢራት እንቀደሳለን። እግዚአብሔር ቤት ስንመጣ እረፍት ተሰምቶን ወደ እግዚአብሔር መቅደስ መግባት ይሆንልናል እና በምንችለው ቋንቋችን ሁሌም ወደ እግዚአብሔር ቤት መምጣት ያለ ፕሪኮንዲሽን ወደ እግዚአብሔር ቤት መገስገስ በምስጢራት መካፈል እንድንበረታ ይሄ የምንፈልገውን ማንነት ወይ ደግሞ ይሄ ብናየው ብለን የናፈቅነው የምንናፍቀውን ማንነት እንድንይዝ ያንን ቅርጽ እንዲኖረን ያ መመላለስ ያመጣዋል ማለት ነው። አንድ ቀን ያንን ቅርጽ እንድንይዝ እንሆናለንና ዛን ባንርቅ ለማለት ነው። እኔም አመሰግናለሁ። እሺ መምህር ብሬ እናመሰግናለን። ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። እሺ ጋዲ እንኳን ደህና መጣ ወንድማችን። እስቲ ማይክን ክፈት። አኬ እኮ በመከራ ጨረስ። በስመ አብ ወልድ
ምን ያልሄደበት ቦታ አለ ትላለህ? አብርሽ ብሮ አለህልኝ እስኪ እንዴት ነህ? ሰላም ብያለሁ። መምህር በሬ እንዴት ነህ አብርሽ? ሁሉ ሰላም አለን ይመስገን አምላክ። አብርሽን ያው ፎሎ ያላደረጋችሁ ሰዎች መቼስ ፎሎ አድርጉት ምናምን ነገር ያው ፋሚሊያር ፌስ ነው። አብርሽን መቼስ የማያውቀው ሰው አለ ብዬ አላስብም። መምህር በሬ ሰላም ብያለሁ። መኩ፣ ቤላ፣ ባሩኬ ሁላችሁንም ሰላም ብያለሁ። ላይ ምታችም ያላችሁ ክርስቲያን ወንድሞች እና እህቶች አትሊስት ለሰላምታም ነው እና አብርሽን ትንሽ ሰላም ልበል ብዬ ነው የገባሁት እንጂ ያልተባለ ነገር የለም አይደል? ያልተባለ ነገር የለም። አኬ በጣም ብዙ ሀሳቦችን አንስቷል። መምህር በሬ አቤት በሬ ቀጥል። ሶሪ አይ እኔ ምንም ሀሳብ እውነት ለማውራት ያልተነሳ ነገር የለም። ሀሳብ ሮስኪ ሀሳብ ፓፓ አለሁልህ ባሩኪ አለሁልህ። እንዴት ነህ? እኔ ጋር ኮኔክሽን ትንሽ ላግ ያደርጋል ነገር መሰለኝ። ግን ብሮስኪ ይሰማል? ይሰማል ባሩኪ። ያው ቀይ ትንሽ እያበራብህ ነው። ግን ጋዲ እንዴት አለሽ ብሮስኪ? አለሁልህ እግዚአብሔር ይመስገን። እንዴት ነህ? ተጠፋፋናል በእናትህ ጋዲ ባሮካ አላችሁ። የባሩኬ ኔትወርክ አብርሽ በእናትህ ስልክህን በእጅ ይዘህ ነው ላይቭ የገባው? ፓፓ ምን ላድርግ ብለህ ነው ትላለህ? ቀድም ገጽ ይገባለሁ። ይሄ ልጅ እኮ አኬ ያው ሁሉ ሰው ያወራል። አንተ ኧረ መኩ አዳማ ያን ሁሉ ጊዜ ስትመላለስ ምን አለ ለአብርሽ እንደው ካሉ እንዴ ስልክ ማስቀመጫዎች ውስጥ ከ5 ውስጥ አንዱን ይዘለት። ኧረ አያሳስብም። እኔ እኮ ቅድም ገዛለሁ ብዬ የሆነ ተቻኩዬ ዝም ብዬ በቃ ወደ ቤት ሄድኩኝ እንጂ ኧረ እባካችሁ ሰዎች አይ እንትን እንገዛለን። ያው ስለማልገባ እኮ ነው ማልገዛው። አሁን ግን ልገባ ነው መሰለኝ ከእንግዲህ በኋላ። አይ አንዳንዴማ ቤትን ክፈት ያስፈልጋል። እንትን እጅ በጣም ነው የሚያደክመው። የት ነው የምትገቡት? በጣም ያደክማል እጅ። አይ ኖርማል ነው እስካሁን። እንግዲህ እስኪ አምላክ ያውቃል። ለወደፊቱ ትላለህ እናስብበታለን። አብርሽ እንኳን ስፖርተኛ እኔ ባይዘው ጋዲ ሰላም ብያለሁ። ትንሽ እናውራ ብዬ ነው። ያው ትምህርቱ ላይ በጣም ሰፋ ያለ ስለሄዱበት ቤት ብሬ ምን አልክ? የኔም ኔትወርክ እንደባረክ ሆነ እንዴ? አዎ ትንሽ ትቆራረጣለህ ብሬ። ቤላ ወንድማችን እንዴት አለ? ጋዲ ምን አልክ? አይ እነ ብሬ ለምን እንደምታስጠቁሩን አልገባኝም። አብርሽ ናዝሬቱ ኔትወርኩ በስርዓት ይሰራል። አዲስ አበባ ሁላችሁም ሰላም ብያለሁ። እንዴት አለ? የጠፋ ሰው ይሄ ልጅ ጠፍቷል። ጋዲ በጣም አዎ ከረጅም ጊዜ በኋላ በጣም በሰላም አለን። አብርሽዬ ትንሽ ኮንዲሽኑ ነው ለዛ ነው። አይ አትጥፋብን። እስኪ ለማንኛውም አይ አንጠፋም። ስላዩአችሁ ደስ ብሎኛል ሁላችሁም። እኛም ስላየን በጣም ደስ ብሎናል። የምር ደግሞ አዳማ ስመጣ አገኘሃለሁ ሰሞኑን። ደስ ይለኛል። እሺ መኩዬ፣ ጋዲሳ፣ የባሮኬ ሁላችሁም ሰላም ብያለሁ። ሰላም እንዴት አለ ቤላ? ሰላም ክርስቶስ ይብዛል ብሩስ። አሜን ወንድሜ አለን። በርቱልን። በርቱ። እግዚአብሔር ያበርታል። ቀጥል ወንድሜ። ባሮክና ጋዲ እኔ እኮ አብርሽ
አብርሽ እንደምታውቀው መኩ የልጅ ሀብታም ነው እና እሺ የሚለውን ድምፅ ሲሰማ የሆነ አዲስ ዕቃ ገዝቶ ምናምን ነገር እሽግ እየፈታ መስሎኝ ነበር። ቆይ ግን ጋዲኒ ያልገባኝ ምን ተገኝቶ ነው? ጠፋችሁብን እኮ ማኪናዋን ነው የሆነ የሚንተከተክም ስንሰማ ሞተር መሰለን። በማታት መኩዚ መኪናዋን ገዝታ ነው ብለህ ግባ ምን አለ ብትገባ መተህ ምንድነው ረሳችሁት? እንዲ አብርሽ አሁን አዳማ ሲባል ትዝ አለኝ። ምኑ ኳሱን ነው እና ኧረ እሱንማ ምን ልጆች አልያዝ አሉ እኮ በእናትህ። ከባሮኬ ወደ ጋዲ እናምጣ መሰለኝ ይሄን ኃላፊነት የምራው ለነሱ ለአንዳቸው ኃላፊነት ይሰጥና እንዲባል። አይ ዳኛ ግን ከራሳችን ነው። በአሁኑ ከዚሁ ከአዲስ አበባ የፈለጋችሁትን ሰው አዳኙ እኛ ሰማች የባለፈው እነሱ እስኪያሸንፉ ድረስ ደቂቃ የሚጨምር ዳኛማ አንፈልግም። እነሱ እስኪያሸንፉ እንዴ የባለፈው ጨዋታ አጭበርብራችኋል ተብሏል። አብርሽ በቫር ታየ እኮ እንዲህ እኮ ነው የሚሉት የተሸነፉ ሰዎች ሁሌ። ኧረ በጣም ለረጅም ሰዓት ስትመሩ ነበረ። እናንተ እስክታገቡ ድረስ ነበረ ሰዓቱን ራሱ እንትን ሲል ነበረው። 6-4 ሆነን ማለት ነው። ስንት ደቂቃ ጨምሮ ከኛ እኩል ሲሆኑ ሊያልቅ ነው አለ ሰዓቱ። እነሱ ሲያገቡ እኛ ደክሞናል እኮ አልቋል አለ ሰዓቱ። ኧረ ተው ብሬ ተው ተው ተው። ብሬ ግን ጫማ በሚቀጥለው ዙር ብሬ ግን ጫማ አስብበት፣ የጫማውን ነገር። ባለፈው እኮ በረዶ ላይ ልትንሸራተት የሄድክ ነበር መስሎ ስኬትቦርድ ልትወዳደር ይፈርጠው ነበር ብሬ። ኧረ ይፈርጠዋል ባሩኬ። አንዳንድ ንስሐ የሚያስገቡ አወዳደቆች አሉ። ብሬ ባሮኬ ታኬታ አይቻልም አላለኝም? ታኬታ አይቻልም አሉኝ እኮ። ለምንድን ነው የማይቻለው? ቡትስ ነው የሚቻለው አሉ ብዛ። ታኬታ አይቻልም ማለት ነቆራ አብርሽ ከተማ ላይ እየተለገጠ እንዲስቃል። አብርሽ እኔ ሳኩት በብሬ ንግግር ነው። ደግሞ ከባህል ያፈነገጠ ተብሎ ስማ ባሮኬ፣ የምር የባለፈው ታኬታ ታስታውሰዋል? ቀበና የነበረው ማለት እኮ እሱን እኮ ነው። ትንሽ ያሰራል። አይ ብሬኮ እንትን አድርጎ ነው ባሩኬ፣ ታኬታ አይደለም ያደረገው። ትዝ ይላል ላይክ የኢትዮጵያ ብሔራዊ ቡድን የመጀመሪያ ጊዜ አፍሪካ ዋንጫ ምናምን ሲሳተፍ ጫማ ያደርጉና ጣውላ መተውበት ሚስማር መተው ነበር። እንደዚህ አይነት ጫማ ነው አንተ የብሬ ከሩጫው ጋር ጫማው እንዴት እንደሚያስፈራ ጋድ። የምር እንኳን ተመሳሳይ ክለብ ሆነን አስባለ ተቃራኒ እንዴ ከበር አለምሶለታቸው ራሱ ሰብሮ ሊለቀን እንዴ! ኧረ አይሆንም እንዴ አይመጣውም እንጂ ጭራሽ እንዴ! ብሬ ምርጥ አጥቂያችን ነው። ወይዚ በጣም ነው ያድንቄዋለሁ የምር። እና የሚያሸንፈን ጠፍቷል እስካሁን ድረስ ሐዋርያዊ መልሶችን ተሸነፋችሁ። 6 ወር አሰልጥኖ እኮ የጠበቀ ነበር አንተ። አይ ሙሉ ስኳዱን አላገኛችሁም። ሙሉ ስብስቡን አግኝታችሁ አይደለም። በሉ ተሰባሰቡና ነው አሁን በፈለጋችሁት ቀን። ኧረ በስመ አብ እዚህኛው ሐዋርያዊ ቤተሰብ ላይ ነኝ ወይስ አብርሽ ዲኮር ላይ ነው ምገባው ትላለህ? አንተ ደስ ያለ ላይ ገባ። ግን ሐዋርያዊ መልሶች ግን አይሸነፍም።
በቃ እሺ፣ ለማንኛውም ብታሸንፉም የኔው ነው፣ ግን እናሸንፋለን ዞሮ ዞሮ ያው አብርሽ በእንትን መኩ ስለ ኳስ ሲነሳ ወጣ። ያው በቃ መኩ ስለ በገና እናወራለን እና መኩ ተመለስ። ስማ አኬ ደውሎለት ነው እባክህ። አይ እንትናንም በቃ ኳስ ሲነሳ አብርሽንም እንዳናደክመው በእጁ ስለሆነ ያዘው ብለን በቃ ጋዲ እዮባ ደህና ነው አይደለ? እዚህ ጋር በጣም ሰው እየጠየቀን ነው። ባሮኬ ኦፍ ኮርስ አዎ ደህና ነው እንዴ? በቃ ይኸው ተነግሯል ብዬ እኮ ነው። አዎ ያው ያልሰሙ ልጆች ዝም ብሎ ይጠይቃሉና ያው እንግዲህ ያ አይ ደህና ነው። አረ በጣም ደህና ነው፣ እግዚአብሔር ይመስገን። አሜን። አዎ አሜን። እና እንደዛ ነው ላለው አብርሽዬ። በቃ ያው እንግዲህ እኔም እንትን ልበል በቃ ጠዋት የምሄድበት ቦታም ስላለ 4:30 ምናምን ስለሆነ ያው ሽማግሌ በጊዜ መተኛት ያለበት። ኤርፎን አድርጎ አቤት ሽማግሌ ስትል ግን የሆነ ነገር አስታውሰኛል። ስማጋል ብር ያገባበትን 30ኛ ዓመት አከበርክ እንዴ? ካባው ፕሮፋይል ላይ ያለው ካባ ምንድን ነው? ጋዲ አንዴ እኔ ላውራ። ብሬ አግብተሃል እንዴ? አንተ ደግሞ አግብተሃል? ዛሬ አኒቨርሰሪ እያልኩ አግብተሃል ትለዋለህ እንዴ? ኧረ ጋዲ እዝጎ ስቀልድ ነው ደግሞ እንዳታመሩ። ቀጥል እሺ ብሬ ቀጥል። አይ ሲበርባዳ ነው ያልኩት። ማለሽ ና ብልብል ሽማግሌ ሲባል ሲበርባዳ ምናምን አልከው። ምንሽ ነው ነገር አለ እንዴ? አብሬት እንደዋወል በውስጥ እናውራ ትላለህ። አይ በውስጥ እናወራለን። አይ ቶሎ ብለህ እንዴ ሽማግሌ ሲባል ብለህ ወደ ጋዲ ዞር ነው ወይስ ጋዲ አስበው? አረ የምር ሽማግሌ አድርጎ ሊልከኝ እንዳይሆን ፍራቻ ይሱ ፓፓ። እኔ ለእንደዚህ አይነት ነገር አልበቃውም ገና ነው። አስመዋል አንተን ልክ ማለት ነው። የማንን ልጅ ያመጣብን? እኔ ሲጀመር ሽማግሌ አድርገህ ብልከኝ መጀመሪያ ማሳያቸው 200 ምናምን ሺህ ፎሎወር እንዳለኝ ነው። ብራዘር አየር ላይ ነው ልጃቸውን የሚሰጡ። እንደሱ ከሆነ አኬ ይሻለኛል። በቃ ለማንኛውም በቃ በሉ ይቅርታ እናንተ እንትን በሉ በቃ አብርሽ ባሩኬ ጠፍታል። አንተም ሰው እየደውል ብሬ መኩ ሁላችሁም አብርሽ ቤትን አንዳንዴም እንደዚህ ክፈት ምናምን አስለምደው። ጥሩ ነው መክፈት ምናምን ነገር። ኧረ እንከፍታለን እናንተ ብቻ አትጥፉብን አባቴ። አብሽር ፓፓ አንጠፋም እኛም በቃ እና ቴንኪዩ እናመሰግናለን አብርሽ። ባለቤት ልጆችን ሁሉንም ሰላም በልኝ እሺ አብርሽ። እሺ ሰላም ደሩ። ላይ ምታችም ያላችሁ ክርስቲያን ወንድሞች እናቶች ሰላም ደሩ ባይ